ስምንተኛው ላይ እንሄድ አለፍ ብለን Do I communicate difficult truths early, respectfully and clearly instead of delaying them until tensions grows? አሁን ይሄ አንዱ ከኢትዮጵያ ባህል ጋር በጣም በተደጋጋሚ ከሚነሱ ነገሮች በመጽሐፍም በትልቅ ሰዎችም ሲነገር ከሚሰሙት አንዱ ይሄ ነው። በብዙዎቻችን ህይወትም ይሄ አሁን ለምሳሌ ኩርፊያ የሚባል ነገር ሌላው ዓለም ላይ ያለውን ያክል አይ ዶንት ኖ ሁሉንም ዓለም መናገር አልችልም ግን አሁን እኔ በምኖርበት አገርና በኢትዮጵያ ባደኩበት ባህል ኩርፊያ አንድ አይደለም። እዚህ ሀገር ቶሎ ነው የሚናገሩት። እኛ ጋር በሆዳችን የማመቅ ይልቅ እንደውም ይሄ ፓሲቭ አግሬሲቭ የሚባለው ቢሄቪየር እሱ ላይ ሐሳብ እንስጥበት። ኮሙኒኬሽን እሱ ነው አንደኛው ገጽታ እሱ ነው። ቀጥል አድርገው ቅርታ እንዳልደጋገም ብዬ ስለነበረ ነው ወይስ አሁን እየመጡ ነው? እዚህኛው ላይ ነው የምሰጠው ምንድነው ብዙ ጊዜ እንደዚህ በመናወራበት ጊዜ ወይ አግሬሲቭ ሲሆኑ ሰዎች ምናምን ትልቅ ሰዎች እኮ ነን ጎበዝ እንዴት ነው የምንነጋገረው ካልኩ በቃ ሰው በሙሉ ያዳምጣልና ይተዋል ነገሩ ሁሉ በጣም ካልም ይሆናሉና ቅድም ስለው ከነበሩት ጋር ይገናኝ ሊሆን ይችላል። ከሰው ጋር ተገናኝቼ ተጣልቼ ምናምን አሁን በስራ ምክንያት ልትጋጭ ይችላል አርባ ሐሳብ ቅድም ነብዩም ሲል እንደነበረው ሰውጣ ግን በቃ ያኛውን ትቼ ነው በቃ እኔና ወይ ትዛዙ ወይ ኢብራሂም ኦር ሳምበዲ እዚህ ጋር የተገናኘ ነው ሰዎች አለ። ስለዚህ የተነጋገርነው በጉዳዩ በኢሹ ላይ ነው እንጂ ፐርሰናሊቲ ምንም ያገናኘን ማለት ሊያጣላል ሊያስቆርፈን የሚችል ነገር የለም ብዬ አምናለሁ ብዙ ጊዜ እና አንዳንዱ ሰው ግን የተናገረውን ነገር እስከመጨረሻው ድረስ በህይወቱ ዘመን ሁሉ የኩርፊያ የጠብ አድርጎ ይዞት አገኛለሁና አንድ ጊዜ ይሄን አላራዝምተዋለሁ እንጂ ሳላቀው የሆነ ሰው ተጣልቶኝ በኋላ ይቅር በለው አኩርፏል ተብሎ ሲጠይቀው እኔ ምንም ማቀው ጉዳይ የለኝም ግን እሱ አኩርፏል በኋላ በተናገርኩት ንግግርና እንዲህ አይነት ሰዎች አሉ። እኔ ደግሞ የተናገርኩት በዛ አግባብ እንነጋገራለን ስንወጣ ግን እኛ እንደ ሰውነታችን ነው ተከባብረን መቀጠል አለብን ከሚሉት ሐሳብ ይሄ ግን ባህል እኮ በጣም አለ መሰለኝ አራጋው አይደል እንደ ተቀየመ እንኳን ሳታውቀው አይደል። ስለዚህ ብዙ ጊዜ አሁን ይሄ ዊዝድሮዋል ሁሉ አለው በቃ አይ ከሱ ጋር ከምንነጋገር አሁን ይሄ ጥያቄ ስፔሲፊካሊ ከሱ ጋር ከማወራ በትዳር ውስጥ በጣም ብዙ ጊዜ እነሱ እኮ ተፋቱ እንዴ ተነጋግረው እኮ ያውቁም እንዴት ተፋቱ ሲባል የሚያጋጥማችሁ ትዳሮች አሉ ታይዋቸው ይሄ ማለት ነው ዊዝድሮዋል ማለት ቅድም እንዳልከው መቀየሙን ሳታውቀው ዊዝድሮ ያደረገ ሰው አለ እና አለ በጣም በባህላችን ውስጥ አሁን የኢትዮጵያ ህዝብ ያደባል አይናገርም የሚባለው አንዱ ባህል እኮ ይሄ እኮ ማለት ነው እና ከሌሎች ዓለም ጋር ራሱ ልዩነት ሊኖር ይችላል። አንድ ሐሳብ ቴንኪው አረጋው አንድ ሰው ይንጨምር እና እንለፈው ወደሚቀጥለው እንሂድ። እሺ አመሰግናለሁ። የተወሰነ ሐሳብ ለመጨመር እኔም እዚሁ ላይ እንዲህ አይነት ጉዳዮች አሉ በተደጋጋሚ በባህልም ምንድነው የሀገራችን ህዝብ ዝም ማለቱ ነው እምቢ ማለቱ የሚባል ነገር አለና እንዲህ በተደጋጋሚ አሉ። ግን እኔም ቀደም እንደሚያራገው ሲናገር እንደነበረው ጉዳይ ላይ ከተነጋገርን በኋላ አጀንዳው ሲዘጋ አብሮ አጀንዳው ጋር ጉዳዮች እንዲፈቱ ነው ምፈልግ። ሆኖም ግን ይሄ ዲሌይንግ አለ ጊዜ ጠብቆ ከሆነ ጊዜ በኋላ የሚያገረሽ የተጠራቀመ ብሶት ደግሞ ሲመጣ መመለሻ የሌለው ይሆናልና ይሄ ባህል ታላቅ ኔጌቲቭ ኢምፓክት አለው። ኔጌቲቭ ኢምፓክቱ ደግሞ ቀላል አይደለምና ይሄንን እንዴት ነው ማስታገስ የምንችለው የሚለው ላይ ማውራት ካልሆነ በስተቀር የተግባቦት ኪሎታችን ወደዚያ ማሳደግ ካልሆነ በስተቀር ይሄን ሁኔታ የሚጠብቁ ሰዎች አሉ። ግን በግል ደረጃ እንዲህ እንዳይሆን መጀመሪያ ከንግግራችን ከውይይታችን በቃ የተነጋገረው ነገር ሁሉ እዚህ ጋር አልቋል ካሁን በኋላ ይሄ ርዕሰ ጉዳይ የተዘጋ ነው ወደሚለው የጋራ ስምምነት ላይ መድረስ የተሻለ ይሆናል ብዬ አስባለሁ። አመሰግናለሁ። ነብዩ አሁን እንዳልከው ጥያቄው ችግሩ አንድም የሚመጣበት ምክንያት የምንናገርበት መንገድ ነው። ሪስፔክትፉሊ መጽሐፍ ቅዱስ ላይ ምን የሚል ቃል አለ? ንግግራችሁ በጨው እንደተቀመመ በጸጋ ይሁን፣ ግሬስፉል ሪስፔክትፉል
የምትናገርበት መንገድ ኢቭን ልጆቻችንም እኔ አሁን አንዳንዴ ተቀይመውኝ ለረጅም ጊዜ ቆይተው ሁሉ ዌክ አፕ ሳደርግ በጣም ሪግሬት የማደርግበት የምጸጸትበት ነገር አለ። የተናገርኩበት መንገድ ነው። የተናገርከው ቃል የተናገርክበት መንገድ ኢት ማተርስ። ይሄን ነገር እኮ በዚህ መልኩ ባይሆን ጥሩ ነው ስትልና ሰውየውን አጥላልተህ አንቋሸህ የምትናገርበት መንገድ the same truth deliver የሚደረግበት መንገድ it matters እና ብዙ ጊዜ አጥንት የሚሰብር ሊሆን ይችላል። እንዳይነሳ ከሰው ፊት ስትናገረውና ለብቻ አሁን ለምሳሌ መስሪያ ቤት ላይ difficult truth ነው እንደዚህ ነው ችግር አለ ምንድነው የቸገረህ ምረዳህ ነገር ካለ እስኪ ልርዳህ ብላችሁ ለብቻ ወስዳችሁ ሰው በሌለበት ስትናገሩትና 20 ሰው 10 ሰው በተሰባሰበበት ቲም ሚቲንግ ላይ ስትናገሩት ያ ሰው እኩል አይሰማውም። ቁስሉ እውነቱ አንድ ነው። the same truth deliver የሚደረግበት መንገድ deliver የሚደረግበት ታይም deliver የሚደረግበት ቦታ it matters with dignity ሲሆን with respect ሲሆን constructively ሲሆን it matters። ነብዩ ልክ ነኝ አይደለ? እሱ ነው አንዱ ቁስላችን እሱ ላይ ነው። ቁስላችን እውነት ነው። ቁስላችን አሁን እንደ ባህል ምናነሰው አሁን ባህላችን ድካሙ ምንድነው ካልክ ለምንድነው ያንን ሰው ክብሩን በጠበቀ መልኩ ሐሳቡን እንዲገዛው ከሰው ፊት ሳይሆን በማያንቋሽሽ መልኩ ስብዕናውን በማይገድል መልኩ ሐሳቡን ጥሩውን በማክበር ቅድም እንዳልነው አድርገህ ብታደርገው the way the how to deliver it matters። ይህችኛዋ ዘጠነኛዋ ደግሞ በጣም በቃ ትልቅ ኮሚኒኬሽን ስኪል አንድ ሰው ትልቅ ኮሚኒኬሽን ስኪል አለው ማለት እኔ እንደውም ኮሚኒኬሽን በአንድ ቃል ግለጸው ከተባልኩኝ ሜሴጅን ለተለያዩ ኦዲየንስ አዳፕት የማድረግ ነው። አድማጭን ማወቅ ባጭር ቃል ኮሚኒኬሽን ምንድነው ካልከኝ አድማጭን ማወቅ ነው። ለእናቶች በሚገባቸው ቋንቋ፣ ለገበሬዎች በሚገባቸው ቋንቋ፣ ለተማረው በሚገባው ቋንቋ፣ ላልተማረውም በሚገባው ቋንቋ፣ ጉዳዩን ለሚያውቀውም ኤክስፐርት ለሆነው በሚገባው ቋንቋ የ30 ደቂቃውን በ10 ደቂቃ የ50 ደቂቃውን በ20 ደቂቃ ኦዲየንሱን ለይቼ በምሳሌ ባነጋገር ቅድም አራጋው ሲለው እንደነበረው አገራዊ ባህል ተጠቅሜ ኮንቴክስቱን በሚገልጽ መልኩ ይህንን የማድረግ አቅም ነው ኦዲየንስን ዲፈረንት ኦዲየንስ ሼፕ ማድረግ ኮሚኒኬሽን እሱ ማለት ነው። ኦዲየንሱ ማን ነው? በምን መልኩ ነው የሚረዱኝ? የመረዳት አቅማቸው ምንድነው? ከዚህ በፊት ያላቸው ስለ ጉዳዩ ያላቸው ዕውቀት ምንድነው? አሁን ስልጠና ላይ አንዳንድ ሰዎች ስልጠና ገና ሲመጡ የሰውን ፕሮፋይል ወስደው አጥንተው ማን ምን መሆን ስማቸውን ይዘው ኦዲየንሱን አዳፕት አድርገው ነው የሚመጡት። ይሄ ኮሚኒኬሽን እኔ በአንድ ቃል ገለጸው ከተባለ ኮሚኒኬሽን ማለት ኦዲየንስን ማወቅ ነው። እዚህ ላይ ላቁምና ሐሳብ ሰጡበት። Can I adapt my message to different audiences without diluting the truth or becoming unclear? Communication clarity ነው። Truth with clarity. To the right audience, at the right time, in the right place, in the right tone. ዳኝ ይቀጥል። ጫኔ ብቻ ነው እጅ ያወጣ ሌላ ያወጣ የለም። በቃ እሱ ይቀጥል። እሺ አመሰግናለሁ። እንዲህ አይነት ነገሮች ሲኖሩ መጀመሪያ ኦዲየንሱን በትክክል መረዳት ያስፈልጋል። ለዛም የሆኑ እንደው ኢንዲኬተር የሆኑ ጥያቄዎችን ጠይቆ ኦዲየንሱ የት ማን እንዳለ ለማወቅ ይሞክራል እና የራሳችንን ጀጅመንት ማድረግ የምንወስዳቸው ጀጅመንቶች ይኖራሉ እንጂ ዝም ብለን እኛ የሸመደድነውን እኛ ያስተላለፍነውን እኛ የምንፈልገውን ብቻ ለማድረግ ከሆነ በተለይ ዲፈረንት ኦዲየንስ ባለበት ጥንቃቄዎች ያስፈልጋሉ የሚል ነው እና መጀመሪያም ኦዲየንሱ ያለበትን ነገር ለማወቅ ጥረት ያስፈልጋል የሚል ነገር ነው ያለው። ስለዚህ ትልቁ ነገር ልናስተላልፈው የፈለግናቸውን ነገሮች የምንፈልጋቸውን ነገሮች በትክክል ለማስተላለፍ ከፈለገ የትኛውም የተደባለቀ
ፕሮፌሽናሎች ሊሆኑ ይችላሉ። እሱን ነገር በትክክል ካወቁኝ ሜሴጅን በትክክል ማስተላልፍበት ነገር ይኖራል እና አዳፕት ለማድረግ ኦዲየንሱን በትክክል መረዳት እና በእነሱ ሌቭል መምጣት ያስፈልጋል የሚል ነገር ነው ያለው። በጣም አሪፍ ሰመራይዝ የምታደርግበት መንገድ ራሱ እንዴት እንደምወደው መረዳት፣ ከዛ ደግሞ በኦዲየንሱ ሌቭል መምጣት። አንተ በጣም የተማርክ የተመራመርክ በጣም ብዙ ያወቅ ብዙ ያነበብክ ልትሆን ትችላለህ። ወደ ኦዲየንሱ መውረድ ትችላለህ ወይ? እነሱ ወደ አንተ እንዲመጡ አንተ ተወርዳለህ ወይ? ዳኝ ቀጥል። ሜሮን እሺ እኔ እንኳን 8ኛው ላይ ነበር ጥያቄ ነበረኝ። እሺ ሜሮን ቀጥይ። 8ኛው ላይ እሺ ከአራጋው ጋር መሰለኝ ባልሳሳት ያወራችሁ የነበረ ሰዓት አንዳንዴ ሰዎች እኛን ምን እንዳደረግናቸው ሳናቅ እነሱ ግን ተቀይመውን ይገኛሉ እና እንደዚህ አይነት ነገሮችም ምንድነው ምናምን ብዬ ለማወቅ ስሞክር ምናልባት ፐርሰናሊቲ ነው ይሄ የኔ ማንነት ነው እንደዚህ ነኝ አይቀየርም ምናምን የሚሉ ሰዎች አሉ እና ትክክል አይደለም ደግሞ ብዬ አስባለሁ። በአንድ በኩል ማለት ያ የተቀየመን ሰው ለምን እንደተቀየመ የማወቅ መብትም አለን። በሆነ በኩል ደግሞ ይሄ የኔ ማንነት ነው አይቀየርም የሚል ምላሽ አለ እና ይሄ ነገር እንዴት ነው አስታርቆ ከሰው ጋር ተግባብቶ መኖር የሚቻለው? እና ደግሞ ለ8ኛው ጥያቄ ራሱ መምህር ያንተ መልስ ምንድን ነው? ማለት እንዴት ነው ኤርሊ እና ሪስፔክትፉሊ ዲፊካልት የሆነ ትሩዝ ማኔጅ ማድረግ የምንችለው? ሁለቱ ጥያቄዎች ናቸው። ሜሮን በጣም ከባዱ ፓርት እንደው አሁን ቀላል ስለሚመስል ነው እንጂ ዲፊካልት ትሩዝ መርዶ ማርዳት ከባድ ነው አይደል? እና የኢትዮጵያ ባህል አንድ አሁን የሚያስተምረን ነገር አለ። ለምንድን ነው መርዶ በጣም እንደዚያ ኳይት በሆነ ጧት መርዶ እንዲነገር ያ ባህል የተሰራው? በጣም ይገርመኛል። እዚህ ፖሊስ ደውሎ ነው የሚነግራችሁ እና ያሾክ አይለቃችሁም። ውጭ ሀገር ከደረሰ ያለ ሰው የደረሰበት ሰው ያውቀዋል። እና ዲፊካልት ትሩዝ ነው ግን መርዶውን የሚነግሩበት መንገድ ይገርመኛል። ቀስ ብለው አባብለው እንግዲህ እንትን ታሟል በጠና ነው ቀስ እያል እና መቼም ጥበብ እኮ ነው። ኮሚኒኬሽን ኢዝ አን አርት። በዛ መልኩ እንውሰደው አይደል? ሁለተኛው ግን ይሄ አሁን ቅድም ካልሽው አንድ ነጥብ ልናገርና በጣም ሰፊ ስለሆነ ቆረጥ ላድርጋት ነው ሜሮን። አንዷን ነጥብ ብቻ መናገር ፈልጌ ነው። አንዷ እኔ በሬስ የግንባር ስጋ ነኝ፣ እኔ ዳይሬክት ነው እንደመጣልኝ የምናገረው፣ እኔ መደባበቅ አልችልም። ኮሚኒኬሽን ኢዝ አን አርት። በጸጋ ይሁን ግሬስ ይሁን የሚያንጽ ይሁን የሚሰብር ይሁን የሚገድል ይሁን የሰውን አጥንት እኔ የሚመታኝ ሰው ነው የሚሻለኝ። ክፉ ነገር የተናገራችሁ ሰው እስከመቼም አይለቅም። ግን የሆነ ነገር መቷችሁ አጥንታችሁ ላይ ወይም ቆዳችሁ ላይ ወይም ሰውነታችሁ ላይ ለምጥ ቢኖር ቶሎ ሊጠፋ ይችላል። ያኛው ለምጥ በጣም ከባድ ነው። ቢ ኬርፉል። ዋይዝነት ማለት ሰው ለሚናገረው ነገር በሙሉ አካውንታብሊቲ ያለበት በፈጣሪም ዘንድ። ቢ ኬርፉል። እሱ ነው ሜሴጁ፣ እሱ ነው። ዮሴፍ እስካሁን አልተናገረም መሰለኝ፣ እጅ አውጥቶ ነበር። እሱን ከበር እናድርግና እንጨርስ። እኔ ያው ትንሽ የሆነች ነገር ለመጨመር ነው። ይሄ አዳፕቲቭ ሜሴጅ የሚለው ላይ በጣም ጥሩ አድርጋችሁ ነው የገለጻችሁት። ግን ብዙ ጊዜ ጥያቄ የሚሆነው እንደ ሀገራችን ኮንቴክስት ነገሮችን በጣም የሚያወሳስብ ብዙ ይሄ አዳዲስ ቃል ወይም ደግሞ አወሳስቦ አሳምሮ የሚናገር ሰው እንደ እውቀት ባለቤት ይቆጠርና እንደ ምሁርም የሚታይበት ጊዜ አለ። ያ ለምሳሌ ማህበረሰባችን ደግሞ በብዛት ከትምህርትም ያው 85% ብዙ ፐርሰንት እንግዲህ ያልተማሩ ማህበረሰብ ስለሆነ እነሱ በማይረዳ ሰው በማይረዳ አድርጎ ነው የሚናገሩት። ያውን ትልቅ የኮሚኒኬሽን ቤረር ነው ብዬ ነው የማስበው። ነገሮችን ማወሳሰብ፣ የሚያውቁት ነገር ሁሉ መናገር ያው ውስብስብ ነው። እኔ ግን እንዳነበብኩትና እንደሰማሁት አንድ ምንድነው ነገሮችን እያወቅን ስንመጣ ሲምፕሊፋይ ማድረግ ምን ይላል እንደውም አንድ ምሁር አንተ ልጅና
በጣም ያረጀ ደግሞ ሽማግሌን ማስረዳት ከቻልክ የዓለሙ ምሁር ነው ይላል እና አረዳዱ በጣም ችግር አለ። አዳፕት አድርጎ መናገር ነገራችን ላይ የምሁርነት ልክ የማወቅ ልክ ስፔሻሊ ወደ ፖለቲካ አካባቢ ይሄ ሚዲያ አካባቢ ላይ ስንመጣ ነገሮችን ውስብስብ ነው የሚያደርጉት። ያ እንደ አዋቂ ነው የሚቆጠሩት። ብዙ የማይናገር ደግሞ ሲምፕል አድርጎ የተናገረ ሰው ለዚህ ነው እንደምናምን ብሎ ያው የእሱ አይዲያ ራሱ የመናቅ አይነቶች አሉ እና አስቸጋሪ ነገሮች አሉ። አመሰግናለሁ። በአንተ ኮት ነው የምንጨርሳት። ለሽማግሌም ለህፃንም እኩል እንዲገባው ካደረግ ኮሚኒኬሽን ማለት እሱ ማለት ነው። ለሴትም ለወንድም እኩል እንዲገባቸው ካደረግ ኮሚኒኬሽን ማለት እሱ ማለት ነው። ለገጠሬውም ለከተማውም እኩል እንዲገባው ካደረግ ኮሚኒኬሽን ማለት እሱ ማለት ነው። ኢትስ ኦል አባውት ሲምፕሊሲቲ። አሁን መጽሐፍ ሲጻፍ ጃርገን አሁን መጽሐፎችም እኮ ራሱ አይገቡም። ኮሚኒኬሽን እሱን ሁሉ ይሄዳል። ምንድን ነው መጽሐፍ የፈለገው? ራሱ ያልገባው ሰው ለሌላው ሲምፕሊፋይ ሊያደርግ አይችልም። አንዱ ችግሩ የሚመስለኝ እሱ ነው። አንተ ራስህ ካልገባህ ለሌላው ሰው ኮሚኒኬት ልታደርገው አትችልም። ስለዚህ መጀመሪያውኑ ችግሩ ያለው ከተናጋሪው ነው። አልገባው እንኳን አዳፕት ሊያደርገው ለራሱ አልገባው። ያ ስልጠናም ላይ ነው፣ አስተማሪም ላይ ነው፣ ፖለቲካኛም ላይ ነው። ሁለተኛው ግን ችግሩ አሁን ለምሳሌ ስብከት ላይ ይሄ ቤተክርስቲያን ላይ በየእምነቶቻችሁ ህይወት ኦዲየንሱን መረዳት አይፈልጉም። እነሱ የተናገሩት ነገር በሙሉ ሌላው ሰው እንደሚረዳው አስዩም ያደርጋሉ። እሱ በጣም በቃ ሞኝነት ነው። የተዘራው ዘር ስንቱ የሰው ልብ ላይ ወድቋል፣ ስንቱ መንገድ ዳር ወድቋል፣ ስንቱ እሾህ ላይ ወድቋል፣ ስንቱ አለት ላይ ወድቋል ብለህ የመለየትና መልካም መሬት ላይ የወደቀው ከንግግሬ ውስጥ አሁን ዛሬ ከተናገርኩት ውስጥ 20% ሰው ልብ ላይ ደርሷል ወይስ 30 ወይስ 40? የዮሴፍ አሁን የጠቀሳት ጥቅስ ለኔ ስንቅ ናት። አጭር ቃል 1 ደቂቃ ግን ላይፍ ታይም በደንብ በቃ ሸፕ የሚያደርግ እና የቃል ብዛት አይደለም። it's all about just how powerfully you convey that message to the right audience in the right way, in the right tone. እሱ it matters እና በዛ መልኩ ስለማይረዱት የኢትዮጵያ እንዳልከው ምሁራኖቻችን እነሱ ራሱ ተደነባብረው ሲደነባበሩ የሚውሉ ብዙ ይመስሉኛል። አይ ቲንክ ዛትስ አንዱ የኢትዮጵያ አሁን አዙሪት ከሱ ጋር የተያያዘ ነው። ያነበቡትን መጽሐፍ እነሱም አልገባቸውም። እዛ ራሻ ላይ ያነበቡት ቀጥታ እዚህ አምጥተው ኢምፕሊመንት ለማድረግ የሞከሩበት ዘመን ነው እኮ አይደል? ብዙ ጊዜ መስቀልቅል አምጥቶ እዚህ ደረጃ የሚያደርሰው አንዱ እሱ ይመስለኝ። እግዚአብሔር ይስጥልን። አይ ቲንክ ይሄኛው አፕሮች አይ ላይክ ኢት። ለኔ ዳኜ ተመራይዝ አድርገውና እየሰማን ነው። እሺ አጋጣሚ ሆነ ጥሩ ነገር ነው የተነሱት። ጥሩ ነገር በተለይ ደግሞ እንደዚህ ኤክስፒሪየንስ ሼር ስንዳረግ ደግሞ ብዙ ነገሮች ራሳችንን ስለምናይ ጥሩ ነው። ግን እኔ መጨረሻ ላይ እስቲ ጥያቄዎቹን ስሩት እያንዳንዱን ማለት ነው። በተለይ ጎግል አድርጋችሁ ሲሰሩት ብዙ ነገር ነው። ለምሳሌ መምህር ሆናችሁ የሚሰሩት በዛው ልክ ስትጠይቁት፣ ስራ ላይ ያላችሁት በዛ ልክ ስትጠይቁት የተለያየ መልስ ነው የምታገኙት። ወደ ራሳችን ደግሞ ከስተማይዝ አድርገን ቴሌግራም አቶ ትእዛዙ አንድ 10 ደቂቃውን አድርጎ የሰራን ደግሞ ልከን አንድ ጥሩ ፓወርፖይንት አመሰግናለሁ።